አርእስተ ዜናም ኢትዮጵያ ፀሐይን ወደ ቢሊዮን ዶላሮች የገቢ ምንጭነት የመቀየር አቅም ፈጠረች። የባህር በር ኢትዮጵያ ወደ ኢንዱስትሪ የምታደርገውን የኢኮኖሚ መዋቅራዊ ሽግግር የሚያፋጥን ነው። በህብረተሰቡ ውስጥ የሴቶች ተጠቃሚነትን በማሳደግ የሀገር ብልጽግና ላይ መስራት ተገቢ ነው። ከውጭ የዜና ምንጭ ኢራን በፓኪስታን በኩል ለዋሽንግተን የሰላም ጥሪ ምላሽ ሰጠች። የስፖርት ዜናም አለን። በእንግሊዝ ፕሪሚየር ሊግ ተጠባቂው የአርሰናልና ዌስትሃም ዩናይትድ ጨዋታ እየተካሄደ ይገኛል። 70ኛ ደቂቃ ላይ ናቸው። ምንም ጎል አልተቆጠረም። እንደምን አምሽታችኋል። ከኢትዮጵያ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ተመስገን በየነ ነኝ። ቀዳሚው ዜናችን ይህ ነው። ኢትዮጵያ አሁን ላይ ፀሐይን ወደ ቢሊዮን ዶላሮች የገቢ ምንጭነት የመቀየር አቅም ፈጥራለች። የሰው ሰራሽ አስተውሎትን በመጠቀም ጭምር እንደ ሀገር ከፀሐይ ለማመንጨት የሚያስችል የመሰረተ ልማት እውን እያደረጉ ያሉ አራተኛው ትውልድ ኢንዱስትሪዎቿ እስከ ቀጣይ ዓመት ከ20 ጊጋዋት በላይ ኃይል ያመርታሉ። ከዚህ ባሻገር በሐዋሳ፣ በአዲስ አበባና በደብረ ብርሃን ስራ ላይ ያሉ 6 የሶላር ፋብሪካዎች ብቻ በቀጣይ ዓመት ምርታቸውን ለውጭ ገበያ በማቅረብ 1 ቢሊዮን ዶላር ገቢ ያመጣሉ። የኢትዮጵያን የፀሐይ ልማት መነሻ በማድረግ የሀገሪቱ የታዳሽ ኃይል ማማ ለመሆን የምታደርገውን ጥረት ሮዛ መኮንን እንደሚከተለው ታስቃኘናለች። የዓለም የኃይል ምንጭ ሚዛን ታሪክ በሚያስገርም ሁኔታ እየተቀየረ ነው። ለዘመናት የዓለምን ኢኮኖሚ በብቸኝነት ሲያሽከረክር የነበረው የድንጋይ ከሰል ዛሬ ዙፋኑን ለታዳሽ ኃይሎች እየለቀቀ ይገኛል። በታሪክ ለመጀመሪያ ጊዜ የንፋስና የፀሐይ ኃይል ማመንጫዎች ከድንጋይ ከሰል የተሻለ የኤሌክትሪክ ኃይል በማመንጨት ዓለምን ወደ አዲስ የብርሃን ምዕራፍ እያሸጋገሯት ነው። በ2025 የመጀመሪያ አጋማሽ ብቻ የዓለም የሶላር ኃይል ምርት በ1/3 አድጓል። ኢትዮጵያም የዚህ ታሪካዊ ሽግግር ዋነኛ ተዋናይ ሆና ብቅ ብላለች። ምን ተሰርቶ ምንስ ተስፋ ታይቶ? ቆይታችን ለዚህ መልስ ይኖረዋል። ተፈጥሮ ያደለችን ጸጋ ብዙ ነው። ከነዚህ መካከል ደግሞ አብዛኛውን የዓመቱን ክፍል አጅባን የምትጸልቀው ፀሐይ አንዷ ናት። ለመሆኑ ይችል 13 ወራት ምድራችንን የምታሞቀው ፀሐያችን በቢሊዮን የሚቆጠር ዶላር ልታስገኝልን ትችላለች ብላችሁ ለደቂቃም ቢሆን አስባችሁ ታውቃላችሁ? በሌላ በኩል ደግሞ በአንድ ወቅት ማሽኖቻቸው ቆመው ሰራተኞቻቸው ተበትነው በጸጥታ ተውጠው የነበሩ የኢንዱስትሪ ፓርኮች እንዴት በአጭር ጊዜ ውስጥ በአርቲፊሻል ኢንተለጀንስና በሮቦቲክስ ወደሚመሩ የአፍሪካ የቴክኖሎጂ ማዕከልነት ሊቀየሩ ቻሉ? በዓለም አደባባይ በታላቁ የህዳሴ ግድባችን የምንታወቅኛ ኢትዮጵያውያን የህዳሴውን ግድብ 4 እጥፍ የሚሆነውን የኃይል ማመንጫ አቅም ከተቆጣጠረው የውሃ ሞገድ ሳይሆን ከጸጥተኛው የፀሐይ ብርሃን በቴክኖሎጂ አዋህደን ኃይል መፍጠር እንደምንችል ብንነግራችሁስ ታምኑናላችሁ? ለነገሩ ለምን አይታመን? የእነዚህ ጥያቄዎች ሕያው ምላሽ እኮ በውቢቷ ሐዋሳ ከተማ ውስጥ በተጨባጭ እየታየ ነው። ከጥቂት ዓመታት በፊት የተንጣለለው የሐዋሳ ኢንዱስትሪ ፓርክ የጨርቃጨርቅ ምርት የሚመረትበት ደማቅ ስፍራ ሆኖ ቆይቷል። ነገር ግን ዓለም አቀፉ ፖለቲካ በተለይም አግዋ የፈጠረው ማዕበል ፓርኩን ክፉኛ እንዲመታ አደረገው። ወደ አሜሪካ ገበያ ከቀረጥ ነፃ ምርቶችን የምናስገባበት እድል አግዋ ሲቋረጥ በርካታ አምራች ኢንዱስትሪዎች ጓዛቸውን ጠቅልለው ወጡ። 90% የሚሆኑት ዘመናዊ ሼዶቻችን ስራ አልባ ሆነው ፓርኩ ባዶ ሆኖ ቆየ። ያ ክስተት ግን አንድ ትልቅ ትምህርት ጥሎልን አለፈ። በአንድ ሴክተር በአንድ ገበያ ላይ ብቻ የተንጠለጠለ የኢኮኖሚ ጉዞ ለኢትዮጵያ እንደማያዋጣ በተግባር ታየ። የለውጡ መንግስት እንደ መፍትሄ በተገበረው አማራጮችን የማስፋት ስራ ዘመኑን መዋጀት የግድ ሆነ። ትልቅ ለውጥም ተገኘበት። መፍትሄ ፍለጋ አይኖቻችን ወደ ሩቅ ምስራቅም አማተሩ። መድረሻዋም ቪየትናም ነበረች።
ቬትናም ልክ እንደኛ በጨርቃ ጨርቅ ዘርፍ ስሟ የገነነች ብትሆንም እዚያ ላይ ብቻ ተወስና አልቀረችም። ገቢዋን በማስፋት የዓለምን ትላልቅ የቴክኖሎጂና የታዳሽ ኃይል ኢንቨስተሮችን ስባ ታላቅ የኢንዱስትሪ ሽግግርም አድርጋለች። የኢትዮጵያ ሉክ በቬትናም ካያቸው አስደናቂ ተቋማት አንዱ ደግሞ ቶዮ የተሰኘው ዘመናዊ የሶላር ፋብሪካ ነበር። ይህ ዘመናዊ ፋብሪካ ኢትዮጵያ ውስጥ ቢተከልስ የሚለው የጠቅላይ ሚኒስትሩ ጉጉት ወደ ጽኑ ውሳኔ ተቀየረ። ተለቅ ያለ ካፒታል ይዘው የዓለምን ገበያ ወደ ኢትዮጵያ ማምጣት የሚችሉ አቅም ያላቸው ኩባንያዎች የመሳብ ስራ ተጀመረ። ያ የቬትናም ጉብኝት ዛሬ በሐዋሳ ለምናየው የኢንዱስትሪ ትንሣኤ መሰረት ሆነ። የቬትናሙ ልምድ ወደ ኢትዮጵያ መጣ። ዛሬው ጉብኝታችን ዋነኛ ዓላማ ሁለት ነገር ላይ እንሰሩ ነው። አንደኛ በኢትዮጵያ ውስጥ በዚህ ደረጃ አውቶሜትድ የሆነ ሮቦቲክስ የሆነ ከፍተኛ የማምረት አቅም ያለው ፕላንት ፈጥረው ፋብሪካ ተክለው ኤክስፖርት ማድረግ እንዲችሉ ነው። ሶላር ፓናሉ ማለት ነው። ሁለተኛው ግን ሶላሩን አምርተን መሸጥ ብቻ ሳይሆን የሶላር ኢነርጂ ኢትዮጵያ ውስጥ እንዲያመርቱ ማድረግ ነው። ጥሪውን የተቀበለው ቶዮ በመጀመሪያው ምዕራፉ ብቻ 1 ጊጋዋት ገደማ የሶላር ኃይል ማምረት የሚያስችል ስራ አስጀመረ። የሐዋሳን ምቹነት፣ የሰራተኛውን ትጋትና የመንግስትን ድጋፍ ያየው ይኸው ኩባንያ አቅሙን በፍጥነት ወደ 4 ጊጋዋት ለማሳደግም ወሰነ። በዚህም አላበቃም። የቶዮን ፈለግ በመከተል ኦሪጅንና ሉሜንቲክ የተባሉ ሌሎች ግዙፍ ኩባንያዎች ወደ ሐዋሳ በማቅናት የሶላር ማምረቻ ፋብሪካዎችን ተከሉ። በአንድ ወቅት የልብስ ስፌት ማሽን ድምጽ ብቻ ይሰማበት የነበረው ፓርኩ ዛሬ የዓለምን ንጹህ ኃይል የሚያመነጩ የሶላር ሴሎች መፍለቂያም ሆኗል። ሐዋሳ የውበት ብቻ ሳይሆን ለኢትዮጵያና ለአፍሪካ ብርሃን የሚያመነጭ የሶላር ሴል የሚመረትባት ከተማ ሆናለች። ከምርቱ ባሻገር ማየት ያለብን የቴክኖሎጂ ሽግግሩን ነው። በሶላር ሴል ምርት ውስጥ የምንጠቀመው ኤን ታይፕ የተባለውን የላቀ የአመራረት ዘዴ ነው። ይህ ሙሉ በሙሉ በአርቲፊሻል ኢንተለጀንስ የታገዘ ራሱን የቻለ የሮቦቲክስ አመራር ስርዓት ነው። ኢትዮጵያ ውስጥ ኢንዱስትሪዎች በዚህን ያህል ንጽህና በኤአይ ታግዘውና በሮቦት ሲያመርቱ ማየት እውነትም ታሪካዊ ክስተት ነው። ይህ ደግሞ ወደፊት በኮምፒውተር የታገዙ የኤሌክትሮኒክስ መሳሪያዎችንና ስልኮችን ወደ ማምረት የሚያሸጋግረን ትልቅ ድልድይ ነው። በሐዋሳ የጀመርነው ፈጣንና የረቀቀ የሮቦት አመራረት ሀገራችን ለሌላው ዓለም ወደሚቀናበት የላቀ ኢንዱስትሪ ዘርፍም እያስገባት ነው። አርቲፊሻል ኢንተለጀንስ የነገ ልጆቻችንን ዕጣ ፈንታ የሚወስን ቁልፍ መሳሪያም ነው። ይህን ትልቅ ሀገራዊ ራዕይ ለማገዝ የኤችዜድ ጋዝ ፋብሪካ ተመርቶ ስራ ጀምሯል። የሶላር ኢነርጂ ምርትን ሙሉ ለማድረግ የኋላ ትስስር ባክዋርድ ሊንኬጅም ወሳኝ ሆኖ እናገኘዋለን። ሀገራችን ያላት የሊቲየም ሀብት በመጠቀም ሌሎች ግብዓቶችን በማሟላትና የሶላር ፓነልን ከባትሪ ጋር አቀናጅቶ በማምረት 100% የኢነርጂ ማምረት አቅምን በሀገራችን መፍጠር እንችላለን። እስኪ አሁን ማወራላችሁን ይህንን አስደናቂ ስኬት በቁጥሮች እንመልከተው። የሶላር ማምረቻ ፋብሪካዎች በጋራ በአመት 11.3 ጊጋዋት ኢነርጂ ማምረት የሚያስችል የሶላር ሴል ያመርታሉ። የሐዋሳ ኮሪደር ልማት ከተማዋን ይበልጥ እያስዋባት መምጣቱን ያዩት አምራቾች ተጨማሪ 4 ጊጋዋት በ2 ምዕራፍ ለማምረት ቃል ገብተው አዲስ ስራ ጀምረዋል። በዚህም በሐዋሳ ብቻ የሚመረተው አጠቃላይ መጠን ከጥቂት ወራት በኋላ 15.3 ጊጋዋት ይደርሳል። ይህ ማለት ምን ማለት ይመስላችኋል? የአፍሪካ ትልቁ ግድብ የሆነው ታላቁ የኢትዮጵያ ህዳሴ ግድብ የሚያመርተውን 5 ጊጋዋት 3 እጥፍ ማለት ነው። ቀላል አይደለም ቁጥሩ። በሐዋሳ ከተጀመረው በተጨማሪ በደብረ ብርሃን 3 ጊጋዋት፣ በአዲስ አበባ ደግሞ 2 ጊጋዋት አቅም ያላቸው ፋብሪካዎች መኖራቸውን ስንደምርበት በሚቀጥለው ዓመት የኢትዮጵያ አጠቃላይ የሶላር ምርት አቅም ከ20.3 ጊጋዋት በላይ ይሆናል። ይህ ደግሞ የህዳሴውን ግድብ 4 እጥፍ አቅም ይወክላል። ከውጭ ምንዛሪ አንጻር ሳላላችሁ እነዚህን 6 የሶላር ፋብሪካዎች በሐዋሳ ያሉት 4 በደብረ ብርሃን 1 እና በአዲስ አበባ 1 በሚቀጥለው ዓመት ብቻ ከ1 ቢሊዮን ዶላር በላይ የውጭ ምንዛሪ ለኢትዮጵያ የማስገባት አቅም አላቸው። ይህ ከቴክስታይል እናገኝ ከነበረው 4 እስከ 5 እጥፍ ይበልጣል። ለዚህ ግዙፍ ኢንዱስትሪ ግብዓት የሚሆነው ጋዝ ፋብሪካ ደግሞ በአመት 900 ቶን ኦክሲጅን፣ 40 ሺህ ቶን ናይትሮጅን እና 7 ቶን ሃይድሮጅን በማቅረብ ምርቱ የተሟላውን ያደርጋል። እነዚህ ቁጥሮች አንድ ትልቅ እውነትን ይነግሩናል። ኢትዮጵያ የ13 ወራትና የ365 ቀናት ፀሐይ ያላት ብቸኛ ሀገር መሆኗ በወሬ ሳይሆን ፀሐዩን ወደ ቢሊዮን ዶላርና ወደ ንጹህ ኃይል በመቀየር በተግባር እያረጋገጠች መሆኑ ከታላቁ የኢትዮጵያ ህዳሴ ግድብ የውሃ ኃይል ካሰላና አይሻ የንፋስ ኃይል አሁን ደግሞ
ከዚህ ግዙፍ የሶላር ኃይል ጋር ሲቀናጅ ኢትዮጵያ የአፍሪካ ታዳሽ ኃይል ክሊን ኢነርጂ ማዕከል እየሆነች ነው። በዚህ እጅግ ተስፋ ሰጪ ጉዞ የኢትዮጵያ ኢኮኖሚ መዋቅራዊ ሽግግር እያደረገ መሆኑን ልብ ይለዋል። እስካሁን በሀገራችን ኢኮኖሚ ውስጥ ሶስተኛ የነበረው ኢንዱስትሪው በጥቂት ዓመታት ውስጥ ግብርናን ተክቶ ከፍተኛውን የኢኮኖሚ ድርሻ እንደሚይዝም ምልክቶች በግልጽ እየታዩ ነው። ይህንን ስራ አጥነት በከፍተኛ ሁኔታ የሚቀርፍና ለብልጽግናችን የማይናወጥ መሰረትንም ይጥላል። ዛሬ በአጭር ጊዜ ውስጥ ባዶ የነበረን ፓርክ የዓለም የሶላርና የአርቲፊሻል ኢንተለጀንስ ማዕከል ማድረግ ከቻልን ነገ ደግሞ አርቀን የተመለከትነውን ይዘን የልጆቻችን ብሩህ ዕጣ ፈንታ ለማረጋገጥ አበክረን መሮጥ ይጠበቅብናል። ተፈጥሮ ያደለችንን ጸጋ ዛሬ በቴክኖሎጂ አዋህደን ወደ አምራችነት፣ ወደ ስልጣኔና ወደ ሀብት ቀይረነዋል። ብርሃኑ ፈንጥቋል። የኢትዮጵያ የኢንዱስትሪ ትንሣኤም እውን እየሆነ ነው። ኢትዮጵያ ወደ ኢንዱስትሪ የምታደርገውን የኢኮኖሚ መዋቅራዊ ሽግግር ለማፋጠንና በዓለም አቀፍ ገበያ ተወዳዳሪ እንድትሆን የራሷ የባህር በር ያስፈልጋታል። የራስ የባህር በር መኖር የምርት ወጪን በመቀነስና እንደዚሁም ደግሞ የውጭ ምንዛሬ ወጪን በማስቀረት ረገድ የላቀ ጠቀሜታ አለው። ዓለም ይልፉ ኢትዮጵያ የጀመረችውን የኢንዱስትሪ ሽግግር ለማፋጠንና በዓለም አቀፍ ገበያ ተወዳዳሪ ሆኖ ለመውጣት አስተማማኝ የባህር በር ባለቤት መሆን ምርጫ የሌለው የህልውና ጉዳይ ነው። ኢትዮጵያ ባለፉት 3 አስርት ዓመታት የባህር በር አልባ በመሆኗ የገጠማት ዘርፈ ብዙ ኢኮኖሚያዊ ኪሳራዎች አሁን ላይ ለሚደረገው አዲስ የዲፕሎማሲና የልማት ጥረት ዋነኛ መነሻ ሆነዋል። በዓለም አቀፍ ደረጃ እንደ ሲንጋፖር፣ ቪየትናምና ዱባይ ያሉ ሀገራት ያስመዘገቡት ፈጣን የኢኮኖሚ እድገት መሰረቱ የወደብ መሰረተ ልማትና የባህር ላይ ንግድ መሆኑ ይታወቃል። የባህር በር ለኢንዱስትሪዎች ያለውን ወሳኝ ጠቀሜታ ስንመለከት ዋነኛው የምርት ወጪ መቀነስ ሲሆን የባህር ትራንስፖርት ከየብስ ትራንስፖርት በ70 በመቶ ቅናሽ ያለው በመሆኑም ፋብሪካዎች ጥሬ ዕቃዎችን በርካሽ አግኝተው ምርታቸውንም በተመጣጣኝ ዋጋ ለዓለም ገበያ እንዲያቀርቡ ያስችላቸዋል። ከዚህ በተጨማሪም አብዛኞቹ ዓለም አቀፍ ኩባንያዎች ፋብሪካዎቻቸውን ለመገንባት የወደብ ተደራሽነትን እንደ መጀመሪያ መስፈርት ይጠቀማሉ። የዓለም ሀገራት ተሞክሮም እንደሚያሳየው የወደብ ተደራሽነትን ውጤታማ በሆነ መንገድ መጠቀም ሀገራትን የኢንዱስትሪ ማዕከል ያደርጋል። ለምሳሌም ቪየትናም የባህር ዳርቻዎቿን ለዓለም አቀፍ ንግድ ክፍት በማድረጓና ዘመናዊ ወደቦችን በመገንባቷ በአጭር ጊዜ ውስጥ የዓለም የኤሌክትሮኒክስና የጨርቃጨርቅ ማምረቻ ማዕከል ለመሆን በቅታለች። በተመሳሳይ ሲንጋፖርና ዱባይም ምንም እንኳን የተፈጥሮ ሀብት ባይኖራቸውም ስትራቴጂካዊ በሆነ የባህር በር አጠቃቀማቸው ብቻ የዓለም የንግድና የኢንዱስትሪ መናኸሪያ መሆን ችለዋል። በተመሳሳይ ጀርመንም በወደቦቿ አማካኝነት የአውሮፓ የኢንዱስትሪ ሞተር ሆና ቀጥላለች። ይህ ደግሞ አስተማማኝ የባህር በር ለሀገር ግንባታ ያለውን ፋይዳ ያሳያል። በአንጻሩ ኢትዮጵያ የባህር በር በማጣቷ ምክንያት በየዓመቱ ለወደብ ኪራይና ለተጓዳኝ አገልግሎቶች የምታወጣው የውጭ ምንዛሬ ከጊዜ ወደ ጊዜ እየናረ መጥቷል። አንድ ሀገር በኢንዱስትሪ ዘርፍ ውጤታማ ለመሆን ምርቷን በጥራት በፍጥነትና በቅናሽ ዋጋ ለዓለም ገበያ ማቅረብ ይኖርባታል። ለዚህ ደግሞ ቀልጣፋ የሎጂስቲክስ ስርዓት ወሳኝ ነው። በኪራይና በሌሎች ሀገራት ወደቦች ላይ የሚጠፋው ከፍተኛ የውጭ ምንዛሬ በቀጥታ በምርቶች ዋጋ ላይ ጫና ይፈጥራል። የራስ የባህር በር መኖር ይህንን ወጪ በማስቀረት የሀገር ውስጥ ምርቶች ለዓለም አቀፍ ገበያ ተወዳዳሪ እንዲሆኑ ያስችላቸዋል። ከድንበር ተሻጋሪ ቢሮክራሲና ከወደብ መጨናነቅም ነፃን በመሆኑ ጥሬ ዕቃዎች በወቅቱ ለማስገባት ያለቀላቸው ምርቶች ለደንበኞች በፍጥነት ለማድረስ ዋስትና ይሆናል ማለት ነው። ኢትዮጵያ በአሁኑ ወቅት እየተገበረችው ያለው የማክሮ ኢኮኖሚ ማሻሻያም የበለጠ ውጤታማ እንዲሆን ቀልጣፋ የወደብ አገልግሎት ወሳኝ ነው። ለኢትዮጵያ የባህር በር ማግኘት ከራሷ አልፎ የምስራቅ አፍሪካ ሀገራት ላይ በጋራ እንዲበለጽጉ የሚያስችል ይሆናል። ኢትዮጵያ ያላትን ሰፊ የታዳሽ ኃይልም ለጎረቤት ሀገራት በማቅረብ በምትኩ የወደብ አገልግሎት የምታገኝበት የሰጥቶ መቀበል መርህ ለቀጠናዊ ሰላምና ልማት አዲስ ምዕራፍ ይከፍታል ተብሎ ይታመናል። በአጠቃላይ የኢትዮጵያ መንግስት የባህር በር ጥያቄን በሰላማዊ መንገድና በሰጥቶ መቀበል መርህ ለመፍታት እያደረገ ያለው ከፍተኛ ዲፕሎማሲያዊ እንቅስቃሴ ኢትዮጵያን የኢንዱስትሪ ማዕከል የማድረግ ራዕይን ለማሳካት ወሳኝ እርምጃ ነው።
የአዲስ አበባ አስተዳደር የግሉን ባለሀብት በማስተባበር በጤናው ዘርፍ እያከናወነ ያለው ስራ ከፍተኛ መነቃቃትን እየፈጠረ ይገኛል። በዚህም የተፈጠረውን ምቹ ሁኔታዎች በመጠቀም ባለሀብቶች በጤናው ዘርፍ በከፍተኛ ሁኔታ እየተሰማሩም ናቸው። ዝርዝሩ የብሩክታዊት አስራት ነው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በኮልፌ ቀራኒዮ ክፍለ ከተማ ከ3 ቢሊዮን ብር በላይ በሆነ ኢንቨስትመንት የተገነባውን ዘመናዊውን ኦሲስ አጠቃላይ ሆስፒታል መርቀው ወደ ስራ አስገብተዋል። የዚህ ግዙፍ የሕክምና ተቋም መገንባት መንግስት ለባለ ሀብቱ የሚሰጠው ትኩረትና ድጋፍ ተጨባጭ ውጤት እያመጣ መሆኑን የሚያሳይ ነው። አቅም ያላቸው ከሀገር ወጥተው ውጭ ይታከማሉ። ሌሎችም እድሉ ያላቸው እንደዚሁ በርካታ የዚህ አቅም የሌላቸውና እንደዚህ አይነት እድል የሌላቸው ወገኖቻችን ደግሞ ታክመው መዳን እየቻሉ አገልግሎቱን በማጣታቸው ብቻ ህይወታቸው ሲያልፍ በጣም ይሰማናል። ይሄ ስሜት ተግባራዊ ምላሽ ይፈልጋልና በከተማችን እልህ ውስጥ ያስገባን በርካታ የጤና ተቋማቶችን የማስፋት ነባሮቹን የማዘመን አዳዲሶች ደግሞ ዓለም አቀፍ ደረጃን የሚመጥኑ ሆነው እንዲገነቡ የማድረግ ስራ ሰርተናል። ከዚህ ውስጥ ኦሲስ ዛሬ ለአገልግሎት ደርሷል። በጤናው ዘርፍ የሚደረግ ኢንቨስትመንት በመንግስት ብቻ የሚከናወን ሳይሆን የግል ዘርፉ ተሳታፊ እንዲሆን በስፋት ምቹ ሁኔታዎች የተፈጠሩበት ነው። ጤናው ላይ ኢንቨስት እየተደረገ ነው። ልዩ ትኩረት ተሰጥቶ ከተማችንን የጤና ቱሪዝም ማዕከል መዳረሻ ለማድረግ በርካታ ስራዎች እየተሰሩ ነው። እስከዛሬ በነበረን በ100 ዓመት የዘመናዊ ሕክምና ታሪካችን በዚህ በ5 ዓመት ውስጥ እጥፍ ሊያደርግ የሚችል ከቁጥር በዘለለ ደግሞ ጊዜውን ወቅቱን የዋጁ ሕክምና መሳሪያዎች እንዲኖራቸው ተደርጎ እየተደራጀ ያለበት ከተማ ላይ ነውና ያለነው። ሁሌም በምትፈልጉም ቦታ ሁሉ እናንተን ለማገዝ ቃል እንገባለን። ባለሀብቶቹ ሀብታቸውን በጤናው ዘርፍ ላይ በማፍሰስ ለዜጎች የስራ ዕድል በመፍጠራቸው ከምስጋና ባሻገር የሀገር ግንባታ አንዱ ውል ተደርጎ ይወሰዳል። የከተማ አስተዳደሩ መሰል ጥራት ያላቸውን ፕሮጀክቶች ለመደገፍ ምንጊዜም ዝግጁ ስለመሆኑ ምግባሮቹ ገላጭ፣ ውጤቱም ለዋጭነታቸው ለአዲስ አበባ ትልቅ ትርጉም ተሰጥቶታል። እንደዚህ አይነት መሰረተ ልማቶች ይሰፋሉ። መንግስት ብቻ ሳይሆን ብዙ የግል ዘርፎች ሀብታቸውን አፍሰው እየሰሩ ነው ያሉት። እንደሰለጠኑት ሀገራት እኛም እንችላለን። ስራው ውጤታማ እንዲሆንላችሁ ከጎናችሁ እንቆማለን፣ እንረዳችኋለን፣ ያልነውን በተግባር እንፈጽማለን። የመንግስትና የግሉ ዘርፍ እንዲህ ባሉ ግዙፍ ፕሮጀክቶች ላይ ተቀናጅተው መስራታቸው በከተማዋ የሕክምና ጥራትን ለማሻሻል እንዲሁም በህብረተሰቡ ላይ የሚደርሰውን ሞት፣ ህመምና የአካል ጉዳት ለመቀነስ ትልቅ አስተዋጽኦ ያበረክታል። በሌላ በኩል የአዲስ አበባ አስተዳደር ከዚህ ቀደም በነበረው የቤት ልማት መርሃ ግብር ላይ የነበሩ የአሰራር ችግሮች ላይ እርምት በማድረግ የከተማ የቤት አቅርቦት እንዲሰፋ ተጨባጭ ስራዎችን እየሰራ ነው። አሰራሩም የከተማዋን የቤት አቅርቦት ለማሻሻል ቁልፍ ሚና ለመጫወትም አስችሏል። ሞላ አለማየሁ የለውጡ መንግስት እንደመጣ በችግር ምክንያት ሰፊ ማስተካከያ ይፈልጋሉ ብሎ ከለያቸው ዘርፎች አንዱ የቤቶች ልማት ነው። በተለይም በመንግስት ሲገነቡ የነበሩ የጋራ መኖሪያ ቤቶች ዘርፈ ብዙ ችግሮች ያሉባቸውና የዜጎችን የቤት ጥያቄ የሚመልሱ አልነበረም። ይህን ተከትሎም ለችግሩ ማስተካከያ እስከሚደረግ በመንግስት በጀት የጋራ መኖሪያ ቤቶች ግንባታ እንደማይከናወን መንግስት መግለጹ ይታወሳል። 2010 በፊት 174,000 ቤቶች መገንባታቸውን የአዲስ አበባ ቤቶች ልማት ቢሮ መረጃ ይጠቁማል። ይሁን እንጂ እነዚህ ቤቶች ሰፊ ችግሮች የነበሩባቸው ሲሆን በርካታ የባንክ ዕዳ የነበረባቸው መሆኑ ከፍተኛ የጥራት ችግርና የመሰረተ ልማት አለመሟላት ዋና ዋናዎቹ ናቸው። ከተማ አስተዳደሩ በአንድ በኩል እነዚህን ችግሮች መፍታት፣ በሌላ በኩል ደግሞ አዳዲስ የቤት ልማት ሞዴሎችን መተግበር የሚል የመፍትሄ ትግበራ ጀመረ። በዚህም ከፍተኛ በጀት በመመደብ የመብራት፣ የውሃ፣ የፍሳሽ ማስወገጃና የመንገድ ስራዎችን በመከወን ለነዋሪዎች ምቹ ማድረግ ተችሏል። ሁሉም የጋራ መኖሪያ ቤቶች በሚባል መልኩ የፍሳሽ ማስወገጃ አልነበራቸው። ኦልሞስት ኦል እነሱን የፍሳሽ ማስወገጃ እንዲኖራቸው ዘላቂ የሆነ ጊዜያዊ ሳይሆን ዘላቂ የሆነ ፍሳሽ ማስወገጃ እንዲኖራቸው አድርጎ ኢንፍራስትራክቸራቸው ሙሉ እንዲሆን አድርጎ ሰዎች በሰላም እንዲኖሩ ለማድረግ የተሄደበት ጥረት በጣም ትልቅ ነው። ከዚህ ጎን ለጎን ቤቶች የነበሩባቸውን የባንክ ብድር ዕዳ እየተከፈለ ይገኛል። ለአብነት በዚህ በጀት ዓመት 6 ወር ብቻ 1.5 ቢሊዮን ብር በላይ የባንክ ዕዳ የተከፈለ ሲሆን ባለፉት 8 ዓመታት መንግስት ለጋራ መኖሪያ ቤቶች የቦንድ ብድር 61 ቢሊዮን ብር ከፍሏል።
ችግሩን ከመፍታት ጎን ለጎን አሁንም ቤት መሰረታዊ የዜጎች ጥያቄ ስለሆነ በ5 የተለያዩ አማራጮች የቤቶች ልማትን ማስኬድ ተችሏል። በመንግስት፣ በሪል ስቴት፣ በመንግስትና የግል አጋርነት፣ በግልና በማህበራት የሚሉት ናቸው። በእነዚህ 5 የቤት ልማት አማራጮች ከለውጡ ወዲህ እስከ 2017 መጨረሻ ብቻ 380 ሺህ ቤቶችን ማልማት መቻሉን የከተማ አስተዳደሩ መረጃ ይጠቁማል። የኮንስትራክሽን ባህሉን የቀየረ በክረምት ስራ አይሰራም፣ በክረምት ኮንስትራክሽን አይሰራም የሚባለውንም ሳይንስ ጭምር ቻሌንጅ ያደረገ ስራ ነው የተሰራበት። የስራ ባህሉን በጣም አሻሽሏል። የማጠናቀቂያ ስራዎች፣ የፊኒሺንግ ስራዎች ጎን ለጎን ታቅደው አብሮ ነው እየተሰራ ያለው። ስለዚህ በዚህ ዓመት የጀመርናቸውን በተለይ በመንግስት በጀት ቀጥታ የጀመርናቸውን እንደምናጠናቀቅ እርግጠኛ ሆነናል ማለት ነው። ባለፉት ዓመታት የተገበሩ የማስተካከያ የመፍትሄ ስራዎች በ2018 ከተማ አስተዳደሩ ግዙፍ የቤት ልማት እቅድ ለመተግበር አስችሎታል። በ2018 አዲስ አበባ ከተማ 100 ሺህ ቤቶችን ለመገንባት አቅዶ ወደ ስራ ተገብቷል። ከዚህም ውስጥ 50 ሺህ በመንግስት በጀት፣ ቀሪው 50 ሺህ ደግሞ በመንግስትና የግል አጋርነት እየተገነባ ይገኛል። በዚህ ግንባታዎችም አዲስ የሥራ ባህልና አዲስ የቤት ልማት ቴክኖሎጂ ተግባራዊ የተደረገ ሲሆን ከ200 ሺህ በላይ ዜጎች የሥራ ዕድል ተፈጥሯል። ፕሮጀክቱን በምን ፍጥነት እንጨርሳለን? ጥራቱን በፍጹም ኮምፕሮማይዝ ሳናደርግ ጥራቱን በጠበቀ መልኩ በምን ልክ ማፍጠን አለብን የሚለውን ነገር ስናስብ አንዱና ዋነኛው ቴክኖሎጂን አፕላይ ማድረግ ነው እና ቴክኖሎጂዎችን አማራጭ የምንላቸውን ቴክኖሎጂዎችን እየተጠቀምን በፍጥነት ሰርተን ደሊቨር ለማድረግ በዚህ ልክ በፍጥነት እየሄደ ያለ ነው። በዚህ ዓመት እነዚህን ቤቶች ሰርተን አጠናቀን ደሊቨር እናደርጋለን የምንለውም ለዛ ነው። 2018 የቤት ልማት በስፋት መጀመር ዋነኛ ምክንያቶች 2 ሲሆኑ አንደኛው ከተማ አስተዳደሩ ለቤት ልማት ልዩ ትኩረት መስጠቱና ለዚህም በጀት መመደቡ ቀዳሚው ነው። ሌላኛው አናቂ የሆኑ አሰራሮችን በመቅረፍ አዲስ የቤት ልማት ደንብ ወደ ስራ ማስገባቱ ይጠቀሳል። የመደመር መንግስት መፍጠርና መፍጠን የሚለው ስልታዊና ገቢር ነበብ ስትራቴጂ በቤቶች ልማት ፕሮጀክት አፈጻጸም ላይ እየታየ ነው። በቤት አቅርቦትና ፍላጎት አለመጣጣም አሁንም በርካታ ዜጎች የቤት ጥያቄያቸውን ይዘው በስትራቴጂው ውጤታማነት ተስፋ ሰንቀው ይጠባበቃሉ። በየ4 ዓመቱ የእግር ኳስ አድናቂዎች በጉጉት የሚጠብቁትን ትልቁ የእግር ኳስ ውድድር ይመለከታሉ። በሞቀ መንፈስ በጋራ የድጋፍ ዝማሬ አስደሳቹን የእግር ኳስ ትዕይንት እርስዎ በአካል መታደም ይችላሉ። ዕድሜ ለቪዛ! በኢትዮጵያ ንግድ ባንክ ቪዛ ካርድ የግብይት ክፍያውን ሲፈጽሙ የዓለም ዋንጫ የእግር ኳስ ጨዋታዎችን በቀጥታ መመልከት የሚያስችሉትን ዕድል ያገኛሉ። ነካ አድርገው ከፍለው ወደ ፊፋ 2026 የዓለም ዋንጫ ይጓዙ። ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስልሃል? የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው ቢወጣ ይመስላል። እያታለለ ነው አይደለም። አለቃው ወጥታለች። ምትይዘው ይመስልሃል? ያመለጠ ይመስላል። አሁንም እያታለለ ነው። እንደፈራ ነው። በሩ ጋር ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ ዕቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ። እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለን ያልከው? አዎ፣ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ፣ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ እኮ። ታዳሚዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት የሆነ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከተባለ ምን አይነት ብቃት! ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ። መርጣችሁ ስለምትከታተሉ እናመሰግናለን። ከኢትዮጵያ ቴሌቪዥን የምሽቱ ዜና አሁንም እንደቀጠለ ነው። የብልጽግና ጉዞ ማንንም ወደ ኋላ ያልተወ
ማንንም ያልዘነጋ በተጠቃሚነትም በአሳታፊነትም ሁሉንም ኢትዮጵያዊነት ብዝሃነትን ጠብቆ አንድነት የሚያሳይ ነው አሉ የአዲስ አበባ ከንቲባ አዳነች አቤቤ። በህብረተሰቡ ውስጥ የሴቶች ተጠቃሚነትን በማሳደግ የሀገር ብልጽግና ላይ መስራት ተገቢ መሆኑንም ከንቲባ አዳነች አንስተዋል። ብሩክታዊት አስራት የብልጽግና ፓርቲ በዛሬው ዕለት በቴዎድሮስ አደባባይ በርካታ ሴቶች የተሳተፉበት የምርጫ ቅስቀሳ ንቅናቄ አካሂዷል። መድረኩ የተዘጋጀው ፓርቲው ባለፉት 5 ዓመታት በከተማዋ ለሴቶች ተጠቃሚነት ያከናወናቸውን ተግባራት ለማሳወቅና የቀጣይ ንቅናቄ ስራዎችን ለማብሰር ነው። ከንቲባ አዳነች አቤቤ በመድረኩ ላይ ባደረጉት ንግግር የብልጽግና ፓርቲ 6ኛው ጠቅላላ ምርጫ ካሸነፈ ወዲህ ሴቶችን ያሳተፈ ዘርፈ ብዙ ስራዎች መከናወናቸውን ገልጸው በተለይም የእናቶችን እንግልት የሚቀንሱ ተግባራት ስኬታማ መሆናቸውን አንስተዋል። በሁሉም ዘርፍ ውስጥ ደግሞ የሴቶች ተጠቃሚነት እንዲረጋገጥ ተገቢውን ጥረት አድርገናል፣ ተሳክቶልናል ብለን እናምናለን። በእነኚህ 5 ዓመታት የእናቶች ጫና እንዲቃለል፣ ልጆቻቸው ተመግበው እኩል ሆነው እንዲማሩ በማድረግ ህፃናት መዋያ እንዲያገኙ በማድረግ እናቶች ልጆች የት ውላሉ ብለው እንዳይጨነቁ ስራቸውን በትክክል እንዲያከናውኑ በማድረግ ልጆች መጫወቻ ስፍራ እንዲያገኙ በየሰፈራቸው ቦርቀው ደስተኛ ሆነው እንዲያድጉ በማድረግ ወጣቶች ከአልባሌ ቦታ እንዲጠበቁ የእናቶቻቸው ስጋት እንዳይሆኑ የበለጠ ምርታማ እንዲሆኑ የስራ ዕድል እንዲያገኙ በከተማቸው ላይ ሰርተው መለወጥ እንዲችሉ ብልጽግና ሰርቷል፣ ውጤት አስገኝቷል። ከንቲባ አዳነች አቤቤ አክለው የብልጽግና ጉዞ አሳታፊና አካታችነትን ያነገበ መሆኑን አንስተዋል። የብልጽግና ራዕይ ኢትዮጵያ ማበልጸግ ነው፣ መንገዱን ደግሞ መደመር አድርጓል። የብልጽግና ጉዟችን ማንንም ወደ ኋላ ያልተወ ማንንም ያልዘነጋ በተጠቃሚነትም በአሳታፊነትም ሁሉንም ኢትዮጵያዊነት ብዝሃነታችንን ጠብቀን በዛ ውስጥ ልናረጋግጥ የምንፈልገውን አንድነት ያሳይልናል። የብልጽግና ፓርቲ ከፍተኛ አመራር ሞገስ ባልቻ በበኩላቸው ፓርቲው በሴቶች ላይ ያሉ ተጽዕኖችን በማስወገድ የሴቶችን የመምራት አቅም ለማጎልበት በትኩረት እየሰራ መሆኑን ተናግረዋል። ሴቶች ወሳኝ የብልጽግና ጉዟችን ባለድርሻና ባለቤቶች ተጓዦች ናቸው። በሴቶች ይደርስ የነበረውን አሉታዊ ተጽዕኖዎችን በማስወገድ ይልቁንም የሴቶችን የመቻል፣ የማከናወን፣ የመምራት፣ የውጤታማነት ስኬቶችን በማስመዝገብ ለብልጽግናችን ጉዞ አስተማማኝ አቅም መገለጫዎች ማድረግ ችለናል። የኢትዮጵያ የብልጽግና ጉዞ በ2018 በ7ኛው ሀገራዊና ክልላዊ ምርጫም በአዲስ አበባ ለፓርላማ እጩ ከቀረቡት ውስጥ 54 በመቶ የሚሆኑት ሴቶች ናቸው። ባለፉት 5 ዓመታት ፓርቲው የሴቶችን ኢኮኖሚያዊ ተጠቃሚነት ለማሳደግ የወሰዳቸው እርምጃዎች አበረታች ለውጥ ማምጣታቸውን የስራ ዕድል ተጠቃሚ የሆኑ ሴቶች መስክረዋል። በብልጽግና መንግስት ብዙ ስራዎች ተሰርተዋል። በጣም ብዙ ስራዎች ሴቶች በቃ እንጃ ሴቶች ቤት እንዳይቀመጡ እንዲወጡ፣ እንዲሰሩ፣ ራሳቸውን እንዲችሉ ተደርጓል እና ይሄ በዚህ እኔ በጣም ደስተኛ ነኝ። በፊት አልሐምዱሊላህ ረብል ዓለሚን ምንም ነገር አልነበረኝም። አልሐምዱሊላህ ወጥቼ የሰራው ነው። ልጆቼም ይኸው የተማሩልኝ ነው። የወለድኳቸው በስነ ስርዓት ወጥቶ የገቡልኝ ነው። እኔ አሁን ለምሳሌ ከስደት ተመላሽ ነበርኩኝ እና ወረዳዬ በስራ አጣውጥቼ አደራጅተን 5 ተደራጅተን ነው ሁላችንም ስደት ተመላሾች ነን። የስራ ዕድል ተፈጥሮልን እየሰራን ያለ ነው አንድ ላይ ማለት ነው እና ሌሎችንም ደግሞ እኛንም አይተን እኛም ደግሞ ያወጣናቸው ብዙ አሉ። ፓርኪንግ ላይ ሸገር ዳቦ በየቦታው በተፈጠሩ የስራ ዕድሎች እድል አግኝተን ሴቱ ተጠቃሚ ሆኗል እና በጣም እኛ በቃ እስካሁን ባለነው ሀገራችን ላይ በጣም ብዙ ለውጥ ያለነበት ሰው ተኩር የሆነ መንግስት ነው ያለን። የመስራት ፍላጎት ቢኖረኝም ኖሮ የመስራት እድሉን ግን አላገኘሁም ነበረ። ብልጽግና ግን የመስራት እድሉን አመቻችቶልኝ አሁን ቤተሰቤን በደስታ እኔም በደስታ እየኖርኩኝና እድሉን አግኝቼ እየሰራሁ ያለው ነው ያለሁት። ከንቲባ አዳነች አቤቤም የብልጽግና ፓርቲ በምርጫው አሸንፎ በቀጣይ ቢመረጥ የተጀመሩ የማህበራዊ እሴቶችን አጠናክሮ የማስቀጠል ቁርጠኝነቱን አስረድተዋል። የተጀመሩ
የማህበራዊ እሴቶች በጤና በትምህርት በተለያየ ችግር ምክንያት ተጋላጭ የሆኑ ወገኖቻችን ተጠቃሚ የሆኑ ዘንድ በሰው ተኮር ስራዎቻችን ከዚህ በላይ በብዙ እጥፍ እናንተ ጋር እናደርሳለን። በዚሁ መድረክ ላይ ለሰባተኛው ጠቅላላ ምርጫ እጩ የሆኑ ሴቶችና ከተለያዩ የህብረተሰብ ክፍሎች የተወከሉ በርካታ ሴቶች ተገኝተዋል። የኢትዮጵያ የዲሞክራሲ ጉዞና የምርጫ ልምምድ ከጊዜ ወደ ጊዜ መሻሻሎችን እያሳየ ይገኛል። ባለፉት 6 ሀገራዊ ምርጫዎች የተገኙ ልምዶች ለነገዋ በዲሞክራሲ የበለጸገች ኢትዮጵያ ተስፋ እየሆኑም መጥተዋል። ብርቱካን አስናቀ በዲሞክራሲያዊ የስርዓት ግንባታ ሂደት ውስጥ ምርጫ የዜጎች ነጻነትና ፍላጎት የሚገለጥበት ቀዳሚው መንገድ ነው። ይህ ሂደት ከመደበኛው የድምፅ አሰጣጥ ክንውን በላይ የመንግስት ህጋዊ የስልጣን መሰረትም የዜጎች ይሁንታ መሆኑ የሚታይበት የዲሞክራሲ ማረጋገጫ ነው። ሉዓላዊ የሆነ ስልጣን ያላቸው ህዝቦች ለሚወክላቸው ወይም ደግሞ ህግ ያወጣልኛል፣ ህግ ያስፈጽምልኛል ወይም ህግን ይተረጉምልኛል ብለው ለሚያምኑት አካል ያንን ሉዓላዊ የሆነ ስልጣናቸው ለሚወክላቸው አካል የሚሰጡበት ነው ማለት ነው። ስለዚህ ያ የዜጎች መብት በጥንቃቄ ሊከወን ይገባል ማለት ነው። ወደ ስልጣን የሚመጣውም አካል ወይም ደግሞ በፖለቲካ ፓርቲነት ተመዝግቦ የሚንቀሳቀስ አካል በምርጫ ሂደት ውስጥ ሲሳተፍ በመጀመሪያ ደረጃ የሀገርን ብሔራዊ ጥቅም ማስቀደም ይኖርበታል። ከራስ ፍላጎት በላይ ሀገርን፣ ከራስ ፍላጎት በላይ ህዝብን፣ ከራስ ፍላጎት በላይ ደግሞ የሀገርንና የህዝብን ቀጣይነት የሚያረጋግጥ መሆን ይኖርበታል። የኢትዮጵያ የምርጫ ልምምድ ከጊዜ ወደ ጊዜ እየዳበረ የመጣ ሲሆን ባለፉት 6 ጠቅላላ ምርጫዎችም የዲሞክራሲ ባህልን ለማሳደግ የሚያስችሉ ልምዶች ተገኝተውበታል። ይህም የዘንድሮውንና በቀጣይ የሚደረጉ ምርጫዎችን በተሻለ መንገድ ለማከናወን አቅም የሚፈጥር ነው። በዓለም አቀፍ ደረጃ መርሆች አሉ። ይሄ ኢንተርናሽናሊ አክሰፕትድ የሆኑ ፕሪንሲፕልስ ኦፍ ኤሌክሽን የሚባሉ አሉ። አንድ ምርጫ ፍትሐዊ መሆን አለበት፣ ነፃ ደግሞ መሆን አለበት። የመጡበት ሂደት ነው ዋናው መታየት ያለበት። ይሄንን ሂደቱን ደግሞ ዲሞክራሲያዊ ለማድረግ፣ ፍትሐዊ ለማድረግ፣ አሳታፊ ለማድረግ፣ ነፃ ለማድረግ፣ ገለልተኛ ለማድረግ የተለያዩ አካላት የተለያየ ሚና አላቸው። ተቋማት በተለይ ምርጫው ነፃ ካልሆነ ደግሞ ዲሞክራሲያዊ ካልሆነ ደግሞ ዞሮ ዞሮ ያው የተደከመበትና የተለፈበት አፈር ይበለዋል፣ ውሃ ይበለዋል ማለት ነው። ዲሞክራሲ በአንድ ጀንበር የሚገነባ ሳይሆን ሁለንተናዊ የሆነ ልምምድን በማድረግ በጊዜ ሂደት የሚመጣ ነው። ታዲያ ይህ እውን እንዲሆን ህዝብ፣ መንግስትና ተፎካካሪ ፓርቲዎች የድርሻቸውን ሊወጡ ይገባል። ለ5ቱንም ዓመት ህዝቡ ዘንድ መኖር አለባቸው፣ መቆየት አለባቸው፣ መቀስቀስ አለባቸው፣ ማስተማር አለባቸው። በየጊዜው ደግሞ መንግስትን እየተቹ ይሄ እኮ የተሻለ ሀሳብ እኛ ጋር ነበረ፣ እኛም ብትመርጡ ኖሮ ይሄ ይደረግ ነበር፣ ወደፊትም አሁን በሚቀጥለው ምርጫ እኛም ብትመጡ ይሄን ችግር እናስወግድላችኋለን ብሎ 5ቱንም ዓመት ሙሉ ከህዝቡ ጋር አብሮ መቆየት ነበረባቸው እንጂ ለምርጫ ጊዜ ሲመጣ አይደለም ወይም የምርጫ ጊዜ ሲደርስ አይደለም ብቅ ማለት ያለባቸው። ኢትዮጵያ በምርጫ ልምምዷ እያሳየች የመጣችው መሻሻል የነገዋን በዲሞክራሲ የበለጸገች ሀገር ለመገንባት ትልቅ ተስፋ የሚሰጥ ነው። በሰባተኛው ጠቅላላ ምርጫ የሚወዳደሩ የፖለቲካ ፓርቲዎች በኢኮኖሚ ፖሊሲዎቻቸው ላይ ክርክር አካሂደዋል። ፓርቲዎቹ በዚሁ መድረክ የኢትዮጵያን የኢኮኖሚ ሉዓላዊነት ለማስጠበቅና የዜጎችን ተጠቃሚነት በተግባር ለማረጋገጥ የሚያስችሉ የፖሊሲ አማራጮቻቸውን ለህዝብ ይፋ አድርገዋል። ሂሩት እምቢያለ ለመጪው 7ኛው ጠቅላላ ምርጫ ፓርቲዎች ይዘው ስለቀረቡት አማራጭ ሀሳቦች በተለያዩ አማራጮች ክርክሮችን ለህዝብ እያቀረቡ ይገኛሉ። በዚህም መሰረት ፓርቲዎች በኢኮኖሚ ፖሊሲዎቻቸው ዙሪያ ክርክር አካሂደዋል። በክርክሩ ላይ ብልጽግና ፓርቲ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ፣ ነጻነትና እኩልነት ፓርቲ እንዲሁም የኢትዮጵያ ህዳሴ ፓርቲ በኢኮኖሚ ጉዳዮች ዙሪያ አማራጭ ያሏቸውን ሀሳቦች አቅርበዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ኢትዮጵያን ከድህነት አውጥቶ ካደጉ ሀገራት ተርታ ለማሰለፍ ዜጋ ተኮር ፖሊሲ ብቸኛው አማራጭ ስለመሆኑ ገልጸዋል። የዜጎችን የዕለት ተዕለት ህይወት መለወጥ፣ የብርን የመግዛት አቅም ማሳደግና የኢኮኖሚ ሉዓላዊነትን ማስጠበቅ የኢዜማ ዋነኛ ግቦች መሆናቸውንም ፓርቲው አመላክቷል። የኢዜማ የኢኮኖሚ መርሃ ግብር ዓላማ ኢትዮጵያን ከድህነት አውጥቶ ማህበራዊ ፍትህ የሰፈነባት አገር መገንባት ነው። ፓርቲው እድገትን የሚለካው በቁጥር ብቻ ሳይሆን በዜጎች የዕለት ተዕለት ህይወት መሻሻል መሆን አለበት ብሎ ያምናል። ፖሊሲው በ4 መሰረታዊ መርሆች ላይ ይቆማል። የስራ ዕድል እና ሀብት መፍጠር፣ ፍትሃዊ የሀብት ክፍፍል፣ የብር የመግዛት አቅምን መጠበቅ፣ ኢኮኖሚያዊ ሉዓላዊነትን ማስጠበቅ ናቸው።
በሌላ በኩል ገዢው ፓርቲ ብልጽግና ባለፉት ዓመታት ያጋጠሙ የኢኮኖሚ ስብራቶችን መጠገን መቻሉን እንደ ትልቅ ስኬት አንስቷል። የውጭ ምንዛሬ እጥረትና ውጤታማ ያልሆኑ የልማት ድርጅቶች የፈጠሩትን ጫና በመቅረፍ በየዓመቱ ለ3.7 ሚሊዮን ዜጎች የስራ ዕድል መፍጠር የሚያስችል እድገት እንዲመዘገብ የሚያስችል መሰረት መጣሉንም ገልጿል። የወረስነው እውነታ ሚዛኑ የተዛባ ኢኮኖሚ ነበር። ይህም ደካማ የማክሮ ኢኮኖሚ ሁኔታ፣ ዝቅተኛ የመንግስት ገቢና የዕዳ ጫና፣ የውጭ ምንዛሪ እጥረት፣ ውጤታማ ያልሆኑ የመንግስት ልማት ድርጅቶች እንዲሁም ለግሉ ዘርፍ ዝግ የሆነ ስርዓት ኢኮኖሚያችንን አጉብጠውት ነበር። ፓርቲያችን ብልጽግና በወሰደው በአገር በቀል የኢኮኖሚ ሪፎርም ይህንን የተዛባ የኢኮኖሚ ስብራት በመጠገን ማክሮ ኢኮኖሚውን ወደ ተረጋጋ ሁኔታ ማሻገር ተችሏል። ባለፉት የለውጥ ዓመታት ያስመዘገብናቸው ተጨባጭ ድሎች የፓርቲያችንን ቁርጠኝነትና የስራ ባህል ይመሰክራሉ። የነጻነትና እኩልነት ፓርቲ በበኩሉ አሁን ያለው የዋጋ ግሽበት የዜጎችን ኑሮ እየፈተነ መሆኑን በመጥቀስ የራሱን የመፍትሄ አቅጣጫዎች አመላክቷል። ፓርቲው በተለይ በወጣቶች የስራ አጥነት ችግርና በፍትሐዊ የሀብት ክፍፍል ላይ ትኩረት አድርጎ እንደሚሰራም ገልጿል። ምርትና ምርታማነትን በተለይ ማኑፋክቸሪንግና አግሪካልቸራል ሴክተር ላይ የግብርና ሴክተሮች ላይ ከፍተኛ ትኩረት ስናደርግ የምንቀርፈው በአብዛኛው በግብርና ሲሆን የገጠሩን ወይም ደግሞ ክልሎች ላይ ያሉ የስራ አጥ ቁጥርን ሲሆን ኢንዱስትሪውን ሲመግብ ደግሞ አጠቃላይ የከተማውም የገጠሩም የስራ አጥነትን የመቅረፍ ሁኔታ እርስ በርሱ የሚተሳሰርበት ወይም ደግሞ ኢንተር ሪሌትድ የሚሆንበት ሁኔታ አለ ማለት ነው። የኢትዮጵያ ህዳሴ ፓርቲ ደግሞ የመንግስትን የኢኮኖሚ ጣልቃ ገብነት በመቀነስ ላይ ያተኮረ የገበያ መርህ ይዞ ቀርቧል። የታክስ ጫናን በመቀነስ ዲጂታል ኢኮኖሚን በማስፋፋትና የውጭ ኢንቨስትመንትን በመሳብ የዜጎችን የኢኮኖሚ ተጠቃሚነት እንደሚያረጋግጥም ገልጿል። የህዳሴ ፓርቲ የሚያምነው መንግስት ነጋዴ እንዲሆን ሳይሆን የዜጎችን የፈጠራ አቅም በነጻነት በሚገለጥበት ኢኮኖሚ ነው። የእያንዳንዱ ግለሰብ የኢኮኖሚ ነጻነት በማረጋገጥ የኑሮ ውድነትን የምናሸንፍበትና እድገትን ለሁሉም የምናደርስበት አዲስ የኢኮኖሚ ምዕራፍ እናበስራለን። መንግስት በኢኮኖሚ ውስጥ ያለውን ጣልቃ ገብነት በመቀነስ የውጭ ኢንቨስትመንትና ዘመናዊ ቴክኖሎጂ በስፋት እንዲገባ እናደርጋለን። ይህ ማለት ለወጣቶች ሰፊ የስራ እድል፣ የዲጂታል ኢኮኖሚ ተጠቃሚነትና የራስን ንግድ የመጀመር ነጻነት ይኖራል ማለት ነው። ፓርቲዎች በኢኮኖሚ እድገት፣ በስራ ዕድል ፈጠራና በኑሮ ውድነት መፍትሄ ላይ የተለያዩ እይታዎችን ቢያንጸባርቁም ሁሉም ፓርቲዎች የዜጎችን ተጠቃሚነት ማረጋገጥ በሚለው ነጥብ ላይ ይስማማሉ። በደቡብ ኢትዮጵያ ክልል ባለፉት የለውጥ ዓመታት ንጹህ የመጠጥ ውሃ ሽፋንን ለማሳደግ በተሰሩ ስራዎች አመርቂ ውጤት ማስመዝገብ ተችሏል ላሉ ርዕሰ መስተዳድሩ ጥላሁን ከበደ። ርዕሰ መስተዳድር ጥላሁን በወላይታ ዞን ሆቢቻ ወረዳ የተገነባውን የብዙሃን ቀበሌ ንጹህ መጠጥ ውሃ ፕሮጀክት መርቀው ለአገልግሎት ክፍት አድርገዋል። በክልሉ ባለፉት ለውጥ ዓመታት ንጹህ የመጠጥ ውሃ ሽፋንን ለማሳደግ በቁርጠኝነት ሲሰራ መቆየቱን የተናገሩት ርዕሰ መስተዳድሩ ህብረተሰቡ የተሰሩ ፕሮጀክቱን የመጠበቅ ኃላፊነት ሊወጣ እንደሚገባ ምን ያሳሰቡት በፍጥነትና በጥራት ተጠናቀው ለአገልግሎት የሚበቃው ይህ ፕሮጀክት የመንግስት ፕሮጀክትን የመጀመርና በአጭር ጊዜ የመጨረስ ሪፎርም አካል መሆኑንም ጠቁመዋል። ፓርቲያችን እሳቤ ሰው ተኮር መዳረሻችን ብልጽግና የምንጓዝበት መንገድ በመደመር ኢትዮጵያ የብልጽግና ተምሳሌት ለማድረግ በተያያዝነው ጉዞ እጅግ በጣም በርካታ ስኬቶች ተመዝግበው የመጣንበትን ጊዜያትን ስንቆጥር ምን ተሰራ፣ ምን ተከናወነ፣ ምን ፈጸምን ብለን ስንመለስ የሆቢቻ ውሃ ፕሮጀክት ትልቁ ማሳያ ነውና በመጀመሪያ የ150 ሚሊዮን ፕሮጀክት ዛሬ የውሃ ተቋም ለእናንተ ስናስረክብ ለእያንዳንዱ ቀበሌ በዝቅተኛ ከ30 ሚሊዮን ብር በላይ ኢንቨስት የሆነ ትልቅ ፕሮጀክት ነው። ይህን ፕሮጀክት ቀጣይነት እንዲኖረው በጥራት ህዝቡ እንዲገለገል ተደራሽ እንዲሆን በየጊዜው የውሃ ፍላጎት እየጨመረ ስለሚሄድ በእጃችን ያለው የተፈጥሮ ሀብት ልማት ጥበቃ ስራዎቻችን ልናጠናክር ይገባናል። ተፈጥሮን በደንብ ከጠበቅን የጉድጓድ ውሃው እየጨመረ ይሄዳል እንጂ እየቀነሰ አይሄድም።
እንደ ሪፖርተራችን ትዕግስቱ ቡቼ ዘገባ የደቡብ ኢትዮጵያ ክልል ውሃና ኤነርጂ ቢሮ ኃላፊ ኢንጂነር አክሊሉ አዳኝ ዛሬ የተመረቀው የሆቢቾ ወረዳ ብዝሃ ቀበሌ ፕሮጀክት 150 ሚሊዮን ብር በላይ የሚያወጣና እንደዚሁም ደግሞ በ5 ቀበሌያት የሚገኙ ከ31 ሺህ በላይ የህብረተሰብ ክፍሎችን ተጠቃሚ እንደሚያደርግ ተናግረዋል። ክልሉ መንግስት በተለይ በ2018 ላይ ከፍተኛ ትኩረት በመስጠቱ ባሳለፍነው 10 ወር ውስጥ በክልላችን 65 ንጹህ መጠጥ ውሃ ተቋማትን ይሄ 65 የሚባለው አነስተኛ ተቋማት አሉ። በውሃ በጣም አነስተኛ ተቋማት ምንጭ ካፒንግ አለ። እንደገና ደግሞ በግራቪቲ ሲስተም የሚሄዱ ውሃ ሲስተሞች አሉ። እንደገና ደግሞ ፓምፕ የሚጠይቁ አሉ። የተለያየ ደረጃ ያላቸው አነስተኛና መካከለኛ ፕሮጀክቶችን 65 በመጨረስ ከ418 ሺህ ህዝብ በላይ ተጠቃሚ ማድረግ ተችሏል። የሆቢቾ ንጹህ መጠጥ ውሃ ፕሮጀክት የዚህ አንዱ አካል ነው። 31 ሺህ ህዝብ ተጠቃሚ ማድረግ ችለናልና እንኳን ደስ አላችሁ። ሰላምን፣ ፍትሐዊነትን፣ ነፃነትንና እኩልነትን በድምፃቸውና በብዕራቸው ለዘከሩ ድምፃውያንና ደራሲያን ቋሚ ቅርስ ተሰርቶላቸዋል። ይህ ደግሞ ትውልዱ ከነዚህ አንጋፋ የጥበብ ሰዎች በመማር ለሀገር ፍቅር ዋጋ እንዲሰጥ ትልቅ አስተዋጽኦ ይኖረዋል ይላል ቶማስ ኃይሉ። የአሁኑ ትውልድ ጀግንነትን፣ አርበኝነት እንዴት ይመነዝረዋል? ስለ ሰላም፣ ስለ ልማት፣ ስለ አንድነት የዘመሩ የጻፉ ሰዎችን የሚዘክሩ የተለያዩ ሐውልቶችን በተለያዩ የአዲስ አበባ ቦታዎች ላይ ዛሬ ላይ ኖሮላቸዋል። እነዚህን ሐውልቶች እየዞርን ምን ትርጉም አላቸው የሚለውን ምንዳስስ ይሆናል። አብራችሁን ቆዩ። የሀገር ፍቅር የሚለውን ስሜት በድምፁና በዜማው በማንጎራጎር ወደር የሌለ የሙዚቃው ንጉሥ ጋሽ ጥላሁን ገሰሰ። ጋሽ ጥላሁን ስለ ሀገር ፍቅር ያለው ስሜቱ እጅግ ወደር የለውም። በተለያዩ የወገን ደራሽ ጥሪዎች ሁሉ ተሳታፊ ነው። ሀገር ስትፈልገው አጥተው አታውቅም። ስለዚህም አሁን የምንገኘው 6 ኪሎ አካባቢ ነው። 6 ኪሎ ቋሚ ቅርስ ኖሮለታል። እሱን የሚያስታውስ እሱን የሚዘክር ይኸው ከጀርባ ያለው የጋሽ ጥላሁን ሐውልት ተመርቋል። በኢትዮጵያ የሙዚቃ ታሪክ ውስጥ በተለይም በኦሮምኛ ዜማዎቹ እጅግ በጣም ይታወቃል። ግጥም በመግጠም እንዲሁም ዜማዎችን በማቀናበርም ዜማ በመድረስም በስፋት ይታወቃል። ሃጫሉ ሁንዴሳ ሃጫሉ ሁንዴሳ በተለይም ለነጻነት የሚሆኑ በትግል መድረክ ውስጥም ደግሞ ህዝቦችን በማታገልም ምልክት ተደርጎ ነው የሚቆጠረው፣ በተለይ በወጣቶች ዘንድ። ይህንን ድንቅ እንዲሁም ወጣት ድምፃዊ ስራዎቹን እንዲዘከሩ እንዲሁም ማንነቱን ሊገልጽ በሚችል መልኩ እዚህ ኢሴ አካባቢ ሐውልት ቆሞለታል። የስራ አጋሮቹ፣ ወዳጆቹ፣ ጓደኞቹ ስለሱ ሲገልጹ ሃጫሉ ሙዚቀኛ ብቻ አይደለም፣ ስለ እውነት የሚቆም ትልቅ ባለተሰጥኦ አርቲስት ነው የሚሉት። ኢትዮጵያ ከዘከረቻቸው ካስታወሰቻቸውም አርቲስቶች እንዲሁም ደግሞ የጥበብ ሰዎች መካከል የክብር ዶክተር አሊ ቢራ እንዲሁም ደግሞ የትዝታው ንጉሥ ጋሽ ማሙድ አህመድ ይገኙበታል። በተለይም ጋሽ ማሙድ አህመድ ከኢትዮጵያ አልፎ በተለያዩ ዓለም ሀገራት ላይ ሙዚቃዎቹ በስፋት የሚደመጡ ናቸው። ኢትዮጵያን ሙዚቃን በማስተዋወቅም ትልቅ አሻራውን አኑሯል። ሀገር በየትኛውም መድረክ ስጠራውም ለሀገሩ በመቆም በጣም ይታወቃል። ከዛ ውጪ እዚህ ጋር የክብር ዶክተር አሊ ቢራም ደግሞ ሌላኛው ናቸው። ሁለቱም በነገራችን ላይ ጓደኛ ማቾች ነበሩ። አሊ ቢራ በተለይም በኢትዮጵያ ሙዚቃ ውስጥ ባለፉት 50 ዓመታት በኦሮምኛ ሙዚቃን ወደ ዘመናዊ ሙዚቃ የቀየሩ እንዲሁም ደግሞ የኢትዮጵያ ሙዚቃን ተወዳጅነቱን ጠብቆ እንዲቀጥል ትልቅ ሚና የተጫወቱ ናቸው። ፈጣሪ ነው ሰው ነው ያለያየን፣ ፍቅር አንድነት ይሻለናል የሚለው ሙዚቃው በጣም ይታወቃል። ጋሽ ማሙድ አህመድ በዚሁ የምረቃ ስነ ስርዓቱ ላይ ጠይቀነው ነበር ምን እንደተሰማው። ቅርስ ነው፣ መታወሻ ነው፣ መማሪያ ነው።
በኢትዮጵያ የስነ ጽሁፍ ታሪክ ውስጥ እጅግ ተወዳጅ እጅግ አወዛጋቢ የአጻጻፍ ዘይቤውም በጣም የተለየ እንደሆነ ነው የሚነገርለት። ጋሽ ስብሐት ለአብ ገብረ እግዚአብሔር የሚበዛው ተረኮቹ፣ ታሪኮቹ፣ ገጸ ባህሪያቶቹ የሚሳሉት እዚሁ በበረሃ አካባቢ ነው። ስለዚህም ዛሬ በአዲስ አበባ ከተማ አስተዳደር ሐውልቱ ቆሞለታል። ተመልካቾቻችን አሁን 7 ደረጃ ጋር ነው የምንገኘው። እዚህ 7 ደረጃ ጋር በኢትዮጵያ የስነ ጽሁፍ ታሪክ ውስጥ በቲያትሩም በግጥሙም በምርምሩም ጭምር ታላቅ ስራን ከሰሩ በዋናነት ከሚጠቀሱት መካከል ሎሬት ጸጋዬ ገብረመድህን፣ ጋሽ ጸጋዬ ገብረመድህን በዋናነት መጥቀስ ማንሳት ይቻላል። ለትውልዱ ስለ ስነ ጽሁፍ ስለ ሀገሩ እንዲያውቅ እንዲዘክር ከሚያስታውሱ ቅርሶች መካከልም ቋሚ ሐውልት እዚህ 7 ደረጃ ጋር ቆሞላቸዋል። ጋሽ ጸጋዬ ገብረመድህን ፓን አፍሪካኒስት ነው። ከኢትዮጵያ አልፎ ስለ አፍሪካዊ ወንድሞቹ ይጨነቃል፣ ይጽፋል፣ ያስባል፣ ያሰላስላል። ስለ ኢትዮጵያ ያለው ፍቅር ደግሞ በጣም ልዩ ነው። በግጥሞቹ ውስጥ ኢትዮጵያን በጣም ገልጧል። በቲያትሮቹ ውስጥ በጣም ስለ ኢትዮጵያ፣ ስለ ጀግኖቿ፣ ስለ ገጠሟት ችግሮች በርካታ ጽሁፎችን ጽፏል። አዲስ አበባ ጀግኖቿን፣ ባለውለቶቿን ማክበር፣ ማወደስ እንዲሁም ደግሞ ቋሚ ቅርስ ማስቀመጥ ትችልበታለች። ይህ በትውልድ ውስጥ የሚፈጥረው ብርሃን እንዲሁም አንድምታው ከፍተኛ ነው። ስለዚህም ዛሬ በአዲስ አበባ የተለያዩ ቦታዎች ላይ ቋሚ ቅርሶቻቸውን የቆሙላቸውን ሁላችሁም እየሄዳችሁ እንድትጎበኙ ጋብዛችኋለሁ። የስፖርት ዘገባ ላይ ደርሰናል። በእንግሊዝ ፕሪሚየር ሊግ ተጠባቂው 16ኛው ሳምንት የመሪው አርሰናልና ከወራጅ ቀጠና ለመውጣት እየተጣጣረ የሚገኘው የዌስትሃም ጨዋታ በአርሰናል 1-0 አሸናፊነት ተጠናቋል። በለንደን ስታዲየም ከዌስትሃም ዩናይትድ ጋር ጨዋታውን ያደረገው አርሰናል 1-0 ሲረታ ማሸነፊያ ኳሱን ደግሞ ያገባው በ83ኛው ደቂቃ ላይ ትሮሳድ ነው። ሊጠናቀቅ የ2 ሳምንታት ዕድሜ ብቻ በቀረው በእንግሊዝ ፕሪሚየር ሊግ አርሰናል ዛሬ ማሸነፉን ተከትሎ ታዲያ ማንቸስተር ሲቲ ጋር የነበረውን የነጥብ ልዩነት ወደ 5 አስፍቷል። ሊጉን አርሰናል በ79 ነጥቦች እየመራ ሲሆን ትላንት ብሬንትፎርድን ያሸነፈውና አንድ ተስተካካይ ጨዋታ ያለው ማንቸስተር ሲቲ በ74 ነጥብ ሁለተኛ ደረጃ ላይ ተቀምጧል። በአርሰናል የተሸነፈው ዌስትሃም ዩናይትድ በ36 ነጥቦች ወራጅ ቀጠና 18ኛ ደረጃ ላይ ለመቀመጥ ተገዷል። በመጨረሻም የውጭ ዜና። በመካከለኛው ምስራቅ የጦርነትና የዲፕሎማሲ ተስፋ ትንቅንቅ ባየለበት ቴህራን በአስታራቂዋ ፓኪስታን በኩል ለዋሽንግተን የሰላም ጥሪ ምላሽ ሰጠች። በአንድ በኩል በፓኪስታን አሸማጋይነት ወደ ንግግር ለመምጣት በሚደረግ ሙከራ የተስፋ ጭላንጭል እየታየበት ቢሆንም በሌላ በኩል የወታደራዊ መግለጫዎችና ጥቃቶች ስጋት ሆነው እንደቀጠሉ ናቸው። ቶማስ ኃይሉ 72ኛ ቀኑን በደፈነው የመካከለኛው ምስራቅ ጦርነት አሁንም የሰላም ተስፋና የለየለት የጦርነት ድባብ በቀጠናው አንዣቧል። ቴህራን ጦርነቱን ለማስቆም አሜሪካን ላቀረበችላት የሰላም እቅድ በአስታራቂነት ለምትሰራው ፓኪስታን በኩል እንደላከች የኢራን መገናኛ ብዙሃን ዘግበዋል። በእርግጥ ምንም እንኳን የሰላም ጥሪው ዝርዝር ሁኔታም እንደየሁኔታው ቢለዋወጥም አብዛኛውን ጊዜ ግን ትኩረት የሚያደርገውም በቀጠናው ውስጥ በተለይም በመካከለኛው ምስራቅ ያለውን ወታደራዊ ግጭት መቀነስ፣ የኒውክሌር መርሃ ግብር ስምምነቱን ወይንም ተያያዥ ማዕቀቦችን በተመለከተ ድርድር መጀመርን የሚመለከቱ ጉዳዮች ናቸው። የኢራን መገናኛ ብዙሃን ዘገባ እንደሚያመለክተው ከሆነም ቴህራን ለሰላም ጥሪው ምላሽ መስጠቷ ለድርድር ዝግጁ መሆኗን ሊያሳይ ይችላል። ሆኖም ኢራን ብዙውን ጊዜ ከምትከተላቸው ቅድመ ሁኔታዎች መካከል በአሜሪካ የጣለባትን የኢኮኖሚ ማዕቀብ እንዲነሳላት የሚጠይቁ ሀሳብን ጨምሮም በውስጥ ጉዳይ ጣልቃ ለመግባትናም ለቀጠናዊ ተጽዕኖ ምላሽ ማግኘት የሚሉት ዋነኞቹ ናቸው። እነዚህንና መሰል ጉዳዮችን ሊይዝ ይችላል የተባለለት የሰላም እቅድ ተደምረው ዋሽንግተን ለቴህራን ላቀረበችው የሰላም ጥሪ ምላሽ ሰጥታ ወደ ንግግር ትመለሳለች የሚል ተስፋ እንዳላት መረጃዎች እያመለከቱ ይገኛሉ። ይህ ደግሞ በኢራንና በአሜሪካ መካከል ያለውን ውጥረት ለማርገብ የሚደረገውን ዲፕሎማሲያዊ ጥረት የሚያሳይ ተደርጎም ተቆጥሯል። ምክንያቱም የቴህራን ምላሽ በፓኪስታን በኩል ማለፉም ትልቅ ትርጉም የሚሰጠው ስለሆነ የሚለው ምላሹ ሆኗል። ኢራንና አሜሪካ ቀጥተኛ ዲፕሎማሲያዊ ግንኙነት ስለሌላቸው ፓኪስታን ለረጅም ጊዜ በሁለቱ ሀገራት መካከል እንደ ድልድይ ሆና ማገልግሏ ቴህራንም ምላሿን ለኢስላማባድ መላኳም መልእክቱ አስተማማኝ በሆነ መንገድ ለዋሽንግተን እንዲደርስ ለማድረግ የታለመ ብቻ ሳይሆን በሁለቱ ሀገራት መካከል ኢስላማባድ ታማኝ አሸማጋይ ወይንም ጓደኛ ስለመሆኗም ያስመሰከረችበትም ነው። የኢራን አብዮታዊ ዘብ ወይንም IRGCም በኢራን ነዳጅ ጫኝ መርከቦችም ሆነ በንግድ መርከቦች ላይ የሚፈጸም ማንኛውም ጥቃት
በቀጠናው በሚገኙ የአሜሪካ የጦር ሰፈሮችና በጠላት መርከቦች ላይም አጸፋዊ ምላሽ ተግባራዊ ሊያደርግ እንደሚችል ማስጠንቀቂያ ሰጥቷል። በሌላ በኩል የኳታር ጠቅላይ ሚኒስትር የሆርሙዝ ወሽመጥ በኢራን መዘጋቱም እንደ የፖለቲካ ካርድ መጫወቻ ከመጠቀም በዘለለናም ቀውሱን ከማባባስ ውጪ ምንም ፋይዳ የለውም ሲሉ ኢራንን ወርፈዋል። በተያያዘ ዜና እስራኤል በሊባኖስ የምታካሄደው ጠንካራ የቦምብ ጥቃትን የቀጠለች ሲሆን በትላንትናው ዕለትም በፈጸመችው እርምጃ ቢያንስ 24 ሰዎች ሲገደሉም በዛሬው ዕለትም ተጨማሪ ጥቃቶች እንደፈጸመች ተመላክቷል። በእርግጥ ይህ አይነቱ የዲፕሎማሲ ልውውጥ በሁለቱ ሀገራት መካከል ያለውን ከፍተኛ ጥርጣሬ ለመቀነስ የሚደረግ ሙከራ ቢሆንም ውጤቱ ግን እንደ ምላሹ ዝርዝር ይዘትናም እንደ አሜሪካ ቀጣይ እርምጃ ይወሰናል። ስለዚህም ከወዲሁ ተስፋና ስጋት መካከለኛው ምስራቅ ላይ ማንዣበቡን አሁንም ቀጥሏል። ስለ መረጣችሁን በማመስገን ከኢትዮጵያ ቴሌቪዥን የምሽቱን ዜና በዚሁ አጠናቀቅን። ተመስገን በየነ ነኝ። ሰላም።